ወይኔ ሙዳስ ልጅ ትችላለህ ይጠመዳል ሰላም ትላታለህ ሃይ እሺ እንኳን አብሮ አደረሰ አንተ መሞት አይገባም ታዲያ መሰቀል አይገባም እንኳን አብሮ አደረሰ ወይኔ ተጫወት በቃ እሺ መጣሁ ስኩዳሽ አይ ደርሰሽ ልመት ነው ወይ ኧረ አይደብረኝም የኔ መሰለ ቤት ምን ረቡንዳ ነው እየተጫወትክ ነው አልነበረኝም ፓፒ ላስተዋወቅክ ፓፒ ምን ወንድም አለሽ እንዴ ፓፒ ማ ወንድምሽ ነው እህትሽ ፓፒ ጉንዳኔ ናት ፓፒ ጉንዳኔ ናት ፓፒ አንተ የወንድ አልጫ ያሬን ነጉ የሆንክ ልጅ እንዴ ቆይ እስከ መቼ ነው የምሰነግለው እስከ መቼ ነው ሲንግል ሆነ የምቀረው መጀመሪያ ገንዘብ ሊያዝ ቢይኮ አንተ ያማል እንዴ ብር እንኳን በተቀየረበት ዘመን ይሄው 10 ብር እንኳን ሰፊር ከመስፋት ተነስታ ባላግብታ ሁለት ልጅ ወለደች አንተ ምን አባው ነው እንዴ በቃ ፈራለሁ እኮ እንዴ አንተ ወንድ አይደል እንዴ ቆፍጠን በል ይኸውልህ እኔ አሁን ምን የመሰለች ከሳለች አናግራትና አመቻችልሃለሁ አሲስት አደርግልሃለሁ እንደ ኬቪን ደብረብራን ከዛ የምታደርጊኝ ታደርጊያለሽ አልፈልግም እርግጠኛ ነህ ስታይል እንዲህ ነው ወይ መለያየት ባይ እኔ ባይገርም በጣም ጥሩ ሴት እጅግ በጣም ጥሩ ሴት ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ወይ ፍሬንድ የምለው ሰው በቃ ሂሳብ ምናምን አይን እያየን የፊት አይከፍልም ዋው በእውነት የምትደንቂ ነሽ የምትገርሚ ሴት ነሽ ዋው አሜዚንግ ምንድን ነው እናት እየነገርኩህ ቆሜ አላይም ሂሳብ ሲከፍል አታይም እኔም ያላንተ መኖር አልችልም ይሄንሽኩ ነበር ተናገኛለሁ ብዬ ነው ተናገኛለሁ ብዬ ተሰቃዩ እኔ ሳላሳዝን ታዲያ ነው ያላሳዝን ሰላም ጤና ይስጥልኝ ቢኒያም ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው እንዴት ውለሻል አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ ይበልም ያሰኝ ውሳኔ ላይ ደርሰሃል ግና እኔ ነጹና ሴክስ ወደፊት እንጂ ወደ ኋላ እንደማልን አሳውቀሃለሁ የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸባቆም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው ብሩኬላ ስማ ማን ነው ያቺ ላጭ የመሰለችው ጀለሰነች የመጣችሁ እራኡ እበት ከመምሰል ይሻላል ቤት የለም በላት አንተ ሰማሃለው እኮ አልሰማሽም አሉ ይኸውልሽ የጓደኛዬን ልብ ከፍ ዝቅ እያርክሽ ጢባጢቤ ከምትጮቺበት በዚህች ኳስ ምናምን ግዢና ተጮቺ አውርተህ ሞታል ብሩክ ነው አትወጣም እንድወጣ ከፈለግሽ ርብቃን ሂጂና ይቅርታ ጠይቀሽ ከእንደገና ከኔ ጋር ዴት እንድትወጣ ሳምነሽ ነይ ከቀናት በኋላ በናፍቆቴ ቅጥል ብለህ ራስ ትለምነኛለሽ ናፍቆትሽ መቼም አንቺ ከምታቃጥኝ በላይ ሊያቃጥለኝ አይችልም ዘርበይ በእናትሽ አንተ እንዴት ነው የጠገብከው ግን ከኔ ጋር ብትሆኚ ኖሮ አሳይሽ ነበር እንዴት እንደሚጠገብ ለመጀመሪያ ጊዜ ሲያስተዋውቀን በጣም ከመቆርፈዴ የተነሳ ማለት ነው ሱሰኛ ለመሆንን ሲነግረኝ በጣም ነበር የገረመኝ አንቺ ስርዓት ያዢ አንተ ከዚች ጋር ምን አዳረቀ ፊቷ ላይ በሩን ዝጋባት እንዴት እንደበቃችኝ ብታቅ ምን ትመስላለች እንዴ ቆይ አንተ ተዘረረች ወይኔ ጉዴ አንተ ምን ሆና ነው እኔ ምን አውቃለሁ ለማንኛውም ብሬ ልውሰድ ሳትነሳ አንተ ምንድነው ቆመ የምታፈጠው ውሃ ቅዳላት
ኡፍ አንቺ እንዴት ክው እንዳልኩ አሁን እንዴት ነሽ በእናትሽ? እሺ ከፈት ነው ጥብስ ነው። ዋው ኧረ በስመ አብ። እኔስ እርቦኛል ጥብሱም ሸቶኛል ምግብን ተርቤ እኔም አያምረኝ ብቻዬን መብላት ቡችነጥቄ አብረን ብንበላ መልካም ነበረ ይሄ ሁሉ ሸክላ ለውሻ ባልሆነ። እሺ ልጆች ተቀመጡ። አይ የመጣንበትን እሺ ሳይሉማ አንቀመጥም። ምን ትርመጠመጣለህ? ተቀመጥ እባክህ። በዚህ ግንባር እሺ ካሉማ ምን ይደረጋል ጋሽዬ? ምን ፈልጋችሁ ነው? እኛማ እንኳን መጣ በሙስናና በጉብ ያሳደጓት ልጆች እንደ ልጃችን ልንል አይ አይደለም በማርና በወተት ለማለት ነው። እንደው ምላስቶ ነው ጋሽዬ። በማርና ወተት ነው የሚሻለው። እሺ ምን አለው ልጁ? ምን አለው ልጁማ? ምን የመሰለ የጨረቃ ቤት እዛ ላይ ያለው እርሶ ከፈረሙ ካርታ ይሰጣል። እንግዲህ ጋሽ ተው እንጂ እውነት እኔ ልፈርም እሱ እዚች ላይ እንደው ግንባርህን ማለት ነው። ልጁ ለመሆኑ ምን ስራ አለው? ስራው ኧረ በስመ አብ ምን የመሰለ የጨው ፋብሪካ አለው። ቢያዩት በጣም ግዙፍ ግን ታሸገበት። አሁንም እርሶ እዚች ጋር ከፈረሙ ይለቀቅለታል። እርሱና ልጁ ሀብታም ሆኑ ማለት አይደል? እኮ ያኑሩት እንዴ? አው ጋሽዬ በጣም ነው የምታዝናኑት። እና ልጄን ፈልጋችሁ ነው? እኔን ፈልጋችሁ ነው? ሁለታችንም ጋሽዬ ልጁን ነው እንጂ ልጁ ሽጉጥ ግንባርና ቂጥ ላይ ሳልፈርም ሰፈር ለቀህ ትወጣለህ። ሄሎ ቤብ፣ አረ ቶሎ ና በእናትህ ቶሎ ና፣ ታስፈልገኛለህ። አሁኑኑ ና ቶሎ በል ቤብ። ምን ነው ምንሽብኝ? ምን ነው በእናትህ ለድመቴ ያልፈለው ወተት ሰጥቷት ቀሰቀሰት አትነሳም። ምን ተሻለ? ያልፈለው ወተት ቸገረኝ እኮ ነው። እኛ አሬራ አንዴ ምን ጠጣው ማለት እንትን እንዴት ለድመት እንዴት ያልፈለው ወተት አይመከርም? አንጀቱ ይበጣጠሳል ማለት ለአይጥ እንኳን አይመከርም እኮ። በእናትህ ለውሼ ራሱ ባለፈው አስጋው ላይ አዋዜ አብዝተው ሰጥተውት በቃ ታሙ 3 ቀን ሙሉ ወደ ክሊኒክ በቃ አልቻልኩም። አዋዜ ያለበት ስጋ ለውሻ ጥለናል ከጀርባ አይመከርም። ከዛ ቤት በጣም የእንስሳት ግፍ አለ ማለት ነው። አዋዜ ለውሻ ማለት እርሱን ያረግፈዋል። አንጀቱን ማበቃ እንዳለ አይሰራም እኮ። እንዴት ለአዋዜ ስጋው እንዴት ሆነ ታዲያ? ተጣለ ከጀርባ ስጋውም አዋዜውም? አዎ እኮ ቤት በኩል ይጣላል። በኩል ነው በግራ ቆሻሻ መጣ ውስጥ እዛ ምን ነው? አይ ምንም ሌላ ውሻ በልቱት ደግሞ እንዳይታመም ነው። ወይኔ ምን አለ ሁሉም ሰው ልክ እንዳንተ ስለሰሳት። ይሄማ ግዴታችን እኮ ነው ግዴታችን ነው። በቃ እኔ ደርሼ መጣሁ። ሐኪም ልፈልግልሽ ማቁሰው አለሽ እንዴ? ጋሽ ማን ነግሮ ነው የመጣው? አፈራባ ብላ አንተ ወራዳ ምን አርገህ ነው ጋሽ ያሳጣ እተበልና ስማታን ሰው ትዝር ቤት አርብዳ ምን አባርገህ ነው? ምንድነው ራሶታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል? ይፈልጊ ነው እንዴ? አንተ ልጅ ሰርካል ዝም በል ልጅ አይደል? ልጅ አጣዛ እስተባጣዛ ወራዳ አሳይኝ መዶሻ ራስ ጋር አይደል እንዴ? እንከፈልም ከሆነ ከፍዬ ትወጣለህ። አፈር ብላ ክፈላቸው እንዳረጉብህ ኪሶስ